ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልን። ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? አንድ ሰዓት ሆኖ ኢቲቪ ዜና 57 እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ተመልሷል። አበይት ነጥቦቹን እናስቀድማለን። የአፍሪካውያን የጋራ መገለጫ እሴቶች የህዝቦች አንድነትና መግባባትን የሚያጎለብቱ ናቸው ብለዋል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። የደቡብ ኢትዮጵያ ክልላዊ መንግስትና በክልሉ የሚገኙ ከፍተኛ የትምህርት ተቋማት የጋራ ፎረም በይፋ ተመሰረተ። የተሟላ ሰላም እንዲሰፍን ታጥቀው የሚንቀሳቀሱ ቡድኖች ወደ ሰላም አማራጭ እንዲመለሱ ህዝባዊ ግፊት ማድረግ እንደሚገባ የተለያዩ አካባቢ ነዋሪዎች ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከዩክሬን ጋር የማዕድንና የተፈጥሮ ስምምነት እንደምትፈራረም ስለማስታወቃቸው ከውጭ ዘናል። ሰለሞን ኃይለ ኢየሱስ ነኝ። ዜናዎቻችን እየተከታተላችሁ አብራችሁን ትዘልቁ ዘንድ ጋብዛለሁ። ጥልቅ ሀሳብ ታነሳለች። በመስቷት ሳየው አይቻዋለሁ ይሄን ነገር። የወደቀ ልጅም ቁስል ያለው ልጅም ባገኝ ቁስሉን ማጠብና መጥረግ፣ ባመኑበት ለመኖር መታመን ማለት ይሄ ከባድ ነገር ነው። እኔ 48 ከመቶ ማለት ግማሽ እኔን እኮ ካሁን በኋላ ለመሞት እምዘጋጅ ሰው ሆኜ ለተፈጠርኩበት ዓላማ ሙሉ ሆኜ ለሀገሬ ሀብት ሆናለሁ። የሰው ልጅ ትልቁ የሐሳብ ግብ መድረሻው ሚዛናዊ የሆነ የአእምሮ ሁኔታ መፍጠር መቻል። አሁን ባለንበት ህይወት ወገቤን፣ ጉልበቴን፣ አንገቴን እማይል ማንም የለም። አሁንም ሆነላት ቅር አይለኝም። እናቴ ሁሉ ነገር ይመች። አንዳችን ለአንዳችን ነው የተፈጠረው። በቃ እኔ አፌ ለኔ አልተፈጠረም። ተመልሰናል። ወደ ቀዳሚው ዜና አሻገራለሁ። የአፍሪካውያን የጋራ መገለጫ እሴቶች የህዝቦች አንድነትና መግባባትን የሚያጎለብቱ ናቸው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በዚህ በአዲስ አበባ እየተካሄደ የሚገኘው የምስራቅ አፍሪካ የጥበባትና ባህል ፌስቲቫል የባህል ዲፕሎማሲና ቀጠናዊ ትስስር እንዲጎለብት እንደሚያግዝ ተጠቁሟል። ዘጋቢያችን አሸናፊ እንዳለ ዝርዝሩን አጠናቅሮታል። በባህልና ስፖርት ሚኒስቴር አዘጋጅነት ጥበብና ባህል ለቀጠናዊ ትብብር በሚል መሪ ቃል የተዘጋጀው የምስራቅ አፍሪካ የጥበባትና ባህል ፌስቲቫልን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በይፋ አስጀምረውታል። በምስራቅ አፍሪካ ያሉ ሀገራት ባህሎቻቸውን እንዲያስተዋውቁና በሀገራት መካከል የልምድ ልውውጥ እንዲፈጠር ዓላማ ባደረገው ፌስቲቫል ላይ የተለያዩ የኪነ ጥበብ ስራዎችና የጥበብ ውጤቶች ቀርበውበታል። ጥበባትና ባህል የአንድን ማህበረሰብ ታሪክና እሴት የሚያንጸባርቁ ነባር ሀብቶች መሆናቸውን የተናገሩት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አፍሪካ ደግሞ የጥንታዊ የሰው ዘር መገኛ ብቻ ሳትሆን የጥንታዊ ባህልና ቋንቋዎች መገኛ መሆኗን ጠቁመዋል። ብዝሃነት ለአፍሪካ መልኳም ታሪኳም ነው። የተለያዩ ቋንቋዎችን መናገር፣ በልዩ ልዩ ባህሎች ውስጥ ማደግ፣ ከተለያዩ እምነቶች ጋር መኖር ለእኛ ለአፍሪካውያን ጌጣችን ነው። አዲስ ነገር አይደለም። ስሪታችን ብዝሃነት ነው። ህዝቦቻችን፣ ባህሎቻችንና ቋንቋዎቻችን ሰው ሰራሹን ድንበር ይሻገራሉ። የሰው ዘር መገኛና የህብረ ብሔር ማዕከል የሆነችው ኢትዮጵያ ከጎረቤት ሀገራት ጋር ዘርፈ ብዙ ትስስር አላት። ይህ ትስስር እንዲጠናከር ቀደምት አባቶች በርካታ ስራዎችን መስራታቸውን ያነሱት ምክትል ጠቅላይ ሚኒስትር ተመስገን ይህም ለህዝቦች አንድነትና ትብብር የላቀ ሚና ስለመጫወቱ ጠቁመዋል። በምስራቅ አፍሪካ ሀገራትም ሆነ በሀገራችን የሚገኙ የብዝሃ ባህል ሀብቶች እና የጋራ መገለጫ የሆኑ እሴቶች
ለህዝቦች አንድነትና መግባባት፣ ለልማትና ለዘላቂ ሰላም እንዲሁም ማህበራዊ ትስስርን ለማጎልበት የሚያስችል አቅም አላቸው። ይሄ ደግሞ የባህል ዲፕሎማሲና ቀጠናዊ ትስስርን እንዲጎለብት ምቹ ሁኔታን ይፈጥራል። ከዘርፉ የሚገኘውን ማህበራዊና ኢኮኖሚያዊ ፋይዳ ማጎልበት እንደሚገባም ምክትል ጠቅላይ ሚኒስትሩ ተናግረዋል። በጋራ እሴቶቻችንና ፍላጎቶቻችን ላይ የተመሰረተ ሁሉን አቀፍ ስምምነት ያለው ቀጠናዊ ትስስርን ለመገንባት እንድንችል እንደ አንድ የምስራቅ አፍሪካ ማህበረሰብ መስራታችንን መቀጠል ይገባናል። ፌስቲቫሉ በምስራቅ አፍሪካ ሀገራት መካከል የህዝብ ለህዝብ ትስስርን በማጠናከር የቀጠናው ሀገራት የባህልና ኪነ ጥበብ ተገቢውን ቦታ እንዲያገኝ ከማገዝ ባለፈም ጠቀሜታው የጎላ ስለመሆኑም አንስተዋል። ቅርሶቻችን፣ ክዋኔዎቻችን ይቀራረባሉ። ምክንያቱም ሌላ አይደለም፣ ለዘመናት ያዳበርነው ትስስር ነው። ፌስቲቫሉ ለዚህ የዘመናት ትስስር አሁናዊ ማስረጃ እንደሚሆን እርግጠኞች ነን። ፌስቲቫሉ ዜጎቻችን አፍሪካዊ ማንነትን እንዲያዳብሩ፣ በማህበረሰቦች መካከል አንድነትን የሚያጎለብቱበት፣ የባህል ዲፕሎማሲና ቀጠናዊ ትስስር የሚያድግበት ምቹ ሁኔታን ይፈጥራል የሚል ተስፋ አለኝ። ፌስቲቫሉ ፈጠራን የሚያጎለብቱና ማህበራዊ ትስስሮችን የሚያጠናክሩ ተሞክሮች እንደሚቀርቡበትም ይጠበቃል። በዚህ የተመረጠን መንግስት በኃይል ለማፍረስ ዘለን 4 ኪሎ የሚባል መፈክር ተራ ልምምድ ሆኗል። በረሃ ለገቡት አይደለም፣ በአንድ እግራቸው በረሃ በአንድ እግራቸው ፓርላማ ላሉት ጭምር ማለት ነው። እነዚህ ነውጠኛ ነፃ አውጪ ታጣቂዎች በመጀመሪያ ደረጃ ሰለባ የሚያደርጉት ተጎጂ እንታገላለን የሚሉት የራሳቸውን ህዝብ ነው። በ100 ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ዜናዎቻችን ይቀጥላሉ። የታጠቁ ኃይሎች የመንግስትን የሰላም ጥሪ በመቀበል በግጭቱ ሳቢያ እየተጎዳ ያለውን ማህበረሰብ ከችግር ማውጣት እንደሚገባቸው የባህር ዳር ከተማ ነዋሪዎች ጠየቁ። በአማራ ክልል የተፈጠረው የጸጥታ ችግር ቀዳሚ ተጎጂ እያደረገ ያለው ማህበረሰቡን መሆኑን ተናግረዋል። አስተያየት ሰጪዎቹ በስፍራው የሚገኘው ዘጋቢያችን ሳሙኤል ወርቃየው አስተያየቶቹን አሰባስቦ አድርሶናል። ጠቅላይ ሚኒስትሩ የሰላም አማራጮችን ሰጠዋል። የሰላም አማራጮችን ከሰጡ በኋላም ይምጡ ነው፣ ወደኛ ይምጡ፣ ችግሩን በውይይት በጠረጴዛ ዙሪያ እንፈታዋለን ነው። ግን ይሄን የተሰጠውን እድል አሁን ማንም አልተጠቀመም። እድልን ተጠቅሞ በውይይት ሀሳቦችን አንስቶ በሀሳብ የበላይነት ከመፍታት ይልቅ አሁንም ቢሆን ጎን ለጎንና በጦርነት ችግሩ ይፈታል በማለት ነው እየታየ ያለው። ኦልሞስት ወደ 2 ዓመት የተጠጋ ነው። በዚህ መካከል ላይ ተጎጂ የሆነው ራሱ የአማራ ክልል ህዝብ ነው፣ ነዋሪው ነው። ህፃናት ናቸው፣ እናቶች ናቸው፣ አባቶች ናቸው፣ ወጣቶች ናቸው። ግራቀኝ ያለውም ቢሆን የሚዋጋው ኃይል ከዚህ ያለውም የመንግስት ኃይል የኢትዮጵያ ኃይል ነው። ከዚህም ያለው የአማራ ኃይል የኢትዮጵያ እና የአማራ ልጅ ነው። አሁን እየተጎዳደን ያለነው እርስ በርሳችን ነው። የተለያዩ ዓለም ተሞክሮም የሚያሳየው የትኛውም ጦርነት ያተረፈ ሀገር የለም። ከየትኛውም ጦርነት የተጠቀመ አካባቢ የለም። በማንኛውም ግጭት ህልውናውን ያስከበረ ሀገር የለም። ስለዚህ ግጭት ምናልባትም የግጭት የመጨረሻ ግብ ሊሆን የሚችለው ጉዳትና ኪሳራ ብቻ ነው። የሰው ህይወት መጥፋት፣ ሀብት ንብረት መውደም፣ በተለይ ውድ የሆነ የሰው ህይወት መቅጠፍ፣ የዜጎች መፈናቀል፣ እንግልት፣ ሞት፣ ስቃይ ካልሆነ በቀር ከግጭት የሚገኝ ማንኛውም አይነት ትርፍ የለም። ስለዚህ እንደ ሀገርም እንደ ክልልም ከግጭቶት እያየ ነው ያለው ነገር ያለንን ነገር ማጣት እንጂ ከግጭቶች ተጨማሪ ያገኘ ነው እሴትና ግባት የለም። ጫካ የገባው ወይም የአማራን ህልውና አስጠብቃለሁ ብሎ አስቦ ጫካ የገባው ኃይልም ቢሆን የመንግስትን ጥሪ ማዳመጥ መስማት ተገቢ ነው አይደለም የሚለውን በራሱ አፕሮች መመዘን፣ እነዚህ ሊያደራድሩ ሊያነጋግሩኝ ጥያቄዎችም እነዚህ ናቸው 1 2 3 ብሎ ይዞ እነዚህ ጥያቄዎች በዚህ አግባብ ሊፈቱልኝ ይችላሉ የሚላቸውን ነገሮች
ከሚመለከታቸው እኔን ይደግፉኛል የትግሌ ትክክለኛ ነው ብሎ ሊያምኑ ይችላሉ። ይሄ ትግል ደግሞ በንግግር በድርድር መፈታት ለነሱ አስተዋጽኦ ሊያደርጉ ይችላሉ የሚላቸውን ወገኖች ጠርቶ ከነሱ ጋር ተነጋግሮ አሁንም ወደ መንግስት የሚቀርብበት ነገር ሂዶ ነገሮች በሰላም መቋጨታቸው አይቀርም። በመሃል ላይ ግን ወገን ነው ያለቀው። በየአካባቢው ያለው ማህበረሰብ የመጀመሪያው ልጆቹን መምከር፣ ልጆችን በአግባቡ ማሳደግ፣ የሰላም ግንባታ ላይ ጊዜ ማጥፋት እና ሁለንተናዊ እንቅስቃሴዎችን ማድረግ ያስፈልጋል የሚል እምነት አለኝ። በሌላ ዜና የተሟላ ሰላም እንዲሰፍን ታጥቀው የሚንቀሳቀሱ ቡድኖች ወደ ሰላም አማራጭ እንዲመጡ ህዝባዊ ግፊት ማድረግ እንደሚገባ የሐዋሳ ከተማ ነዋሪዎች ይናገራሉ። በኢትዮጵያ ዘመናትን ያስቆጠረው የመጠላለፍ የፖለቲካ ታሪክ ታዲያ ሀገርን ብዙ መንገድ ወደ ኋላ የጎተተ በመሆኑ በተጀመረው ሀገራዊ ምክክር ብሔራዊ መግባባትን ለመፍጠር ሁሉም አካል በቅንነት እንዲሳተፍ አስተያየት ሰጪዎቹ ጠይቀዋል። ዘጋቢያችን ሚካኤል ገዙ አስተያየቶችን አሰባስቦ አድርሶናል። ተከታተሉትና እንመለሳለን። አገር ሲኖር ነው የሰው ልጅ በሰላም ወጥቶ በሰላም ነግዶ በሰላም ተምሮ ገብቶ ነገ የአገር ዜጋ መትረፍ የሚችለው አገሪቱ ላይ ሰላም ሲረጋገጥ ነው። ማንም ሰው ተሸማቆ መኖር የለበትም። በሰላም እንዲኖር ሁሉም የሚመለከተው ሰው ሆኖ የተፈጠረ ሁሉ ለሰላም መቆም አለበት። ሰላም ከሌለ ቤተሰብ ማፍራት አትችልም። ሰላም ከሌለ አገር ማስቀጠል አትችልም። ይሄ የታወቀ ነው። ኢትዮጵያ ደግሞ ኢትዮጵያ መንግስትም ሆነ ህዝቡ ሰላም ፈላጊ ነው። መሆንም ያለበት ሰላምን ማስፈን አለብን። ሰላም ከሌለ ልማት የለ፣ ሰላም ከሌለ አንድነት የለ፣ በሰላም ድርድር የለንም። ጠመንጃ ለኢትዮጵያ አይጠቅም፣ ጦርነት ለኛ አይጠቅምም። ይሄ ያለፈበት ፋሽን ነው የምንነገራለን። ስለዚህ ወደ ጠረጴዛ መጥቶ ሁሉም ይነጋገር፣ ልዩነቱን ያስቀምጥ፣ በጋራ በሚያደርጉ ነገሮች ላይ ተግባብተን እችን ሀገር ለማሳደግ ሁላችንም የራሳችን እያንዳንዳችን የሚጠበቅብን ማድረግ መቻል አለብን ብዬ አስባለሁ። ስልጣንን በኃይል ለመያዝ የሚያደርጉ አካላቶች ደግሞ አገራችን ወደ እድገት የምታደርገውን ማማ እንዳይፋጠን ወደ እንቅፋት የሚሆን ደረጃ ላይ እየደረሰ ያለንበት ሁኔታዎች ናቸው ያሉትና ግን አገርን ለማሳደግ ዋናው ሚናው ምንድነው? ከመጠላለፍ ፖለቲካ ወጥተን ሀገራችንን የምናሳድገው ሁላችንም በመተባበር ሀገራችንን ማሳደግ እንችላለን ብዬ ነው ማስበው ማለት ነው። በትንሹ ብናይ አማራ ክልል ውስጥ ካሉት ታጣቂዎች ምክንያት ተማሪዎች ወደ ትምህርት ገበታቸው መመለስ አልቻሉም። በጣም ያሳዝናል ይሄ ነገር። ሰላም ባለመኖሩ ነው ተማሪ ወደ ትምህርት ቤት መሄድ ያልቻለውና ስለዚህ ሰላም ከምንም ነገር ቅድሚያ የሚሰጥ ጉዳይ በመሆኑ ፍጹም ሰላም ያስፈልገናል እኛ ኢትዮጵያውያኖች። የውስጥ አንድነታችንን ግን አጠናክረን ከሄድን ሁሉ ነገርም የሚሳካበት ሁኔታዎች ይኖራሉ። የባህር በር ጥያቄም ደግሞ የሁላችንም የሀገራችንም ጥያቄም ነው። ስለዚህ ያን ጥያቄም ደግሞ ለመመለስ የውስጥ አንድነታችንን ማሳደግ አለብን ብዬ ነው የማስበው። ውጭም ያሉት አካላቶች አሁን ለምሳሌ ወደ ጫካም ያለው አካላት እጁን ለሰላም መስጠት አለበት። እንዲያን ነገሮችን ለምን ሀገር ነው ያለችን ሀገርም ብቻ ሀገር ናት። ስለዚህ ቺን ሀገር ደግሞ ለመጠበቅ ሁላችንም ሚና አለን ብዬ ነው የማስበው። መንግስት ብቻውን የሚያመጣው ሰላም የለም። እንደ መንግስት ብዙ ስራዎችን እየሰራ እንደሆነ ሁላችንም እናውቃለን። አንደኛ ሁላችንም ያለብን ችግሮች ፈተን ወደ አንድነት እንድንመጣ አገራዊ ምክክር እየተደረገ ነው ያለው። ይሄ አንዱ ትልቁ የሚያግባቡንና የማያግባቡን ነገሮችን ለይተን ወደ አንድነት እንድንመጣ ትልቅ በር ከፈተ ነው። የሀገሪቱ ሰላም እንዲበጠበጥ የሚደረጉ ነገሮችን ማውገዝ ያስፈልጋል። ህዝቡ በንቃት በፕሮቴስታንቱ በፕሮቴስታንት፣ ሙስሊሙ በሙስሊም፣ ኦርቶዶክሱ በኦርቶዶክስ በእምነታቸው በባህል በሀገር እያንዳንዱ ብሔር ብሔረሰቦች ዜጎች ባህል አላቸው፣ ወግ አላቸው፣ ክብር ማዕረግ አላቸው። በሚያምኑበት ጭምር እየተወገዙ ሰላምን የሚያደፈርሱ ወገኖች እየተወገዙ የሰላም አምባሳደር መሆን ያስፈልጋል። ይህ በዚህ እንዳለ ዘላቂ ሰላምን በማረጋገጥ የተጀመሩ የልማት ስራዎችን ከዳር ለማድረስ ችግሮችን በውይይት የመፍታት ባህል ማዳበር ይገባል ብለዋል በሐረር ከተማ የሚገኙ ነዋሪዎች። ጠቅላይ ሚኒስትር አብይ አህመድ ትናንት ለሕዝብ ተወካዮች ምክር ቤት አባላት በሰጡት ምላሽና ማብራሪያም መንግስት ሰላምን ለማጽናት ያለውን ቁርጠኝነት ያሳየ ስለመሆኑን እኚሁ ነዋሪዎችና አስተያየት ሰጪዎቹ ገልጠዋል። ቴዎድሮስ ታደሰ የነዋሪዎችን አስተያየት አሰባስቦ አድርሶናል። እንደሚታወቀው እንግዲህ ከለውጡ ወደዚህ ብዙ የልማት ስራዎች እየተሰሩ ነው። ግን በአንዳንድ አካባቢ ላይ በምናየው የጸጥታ እንትን ማለት እነዛን ክልሎች ወደ ኋላ እኩል እንዲሄዱ ከሌላው ክልል እኩል ሊያደርጋቸው አልቻለም። ይሄ ደግሞ ለእኛ አይበጀንም፣ ለልማታችንም
ለምናካሄደው ለማንኛውም ለመጪው ትውልድም የማይበጅ ስለሆነ ወደ ጥያቄም ካላቸው ጥያቄያቸውን በክብ ጠረጴዛ ዲሞክራሲያዊ በሆነ መንገድ መፍታት ሲቻል ራስን በማኩረፍ ብቻ ውጤታማነት ሊገኝ አይችልም። አፈሙዝ የያዘውም ሆነ ብዕር የያዘው ከአፈሙዝ ይበልጥ በብዕር ቢሆን እመርጣለሁ። በጠረጴዛ ዙሪያ መፈታት ያለበት ቴክኖሎጂ ስለያዝን አፈሙዝ ስለያዝን በአፈሙዝ ይፈታል ማለት ይሄ መፍትሄ አይሆንም። ጦርነት በጣም ብዙ ጉዳት ነው ያመጣብን። ወንድሞቻችን፣ እህቶቻችን፣ እናቶቻችን በጣም በብዙ ሁኔታ ተጎድተዋል። እነሱን እያየን አሁን ደግሞ ሰላም የሚያስፈልግ ሰዓት ስለሆነ ጠቅላይ ሚኒስትሩ እንደተናገሩት በቃ ሰላም ነው የምንፈልገው ነው፣ ጦርነት አንፈልግም። ሰላም ወሳኝነት አለው ለልማት፣ ለመኖር፣ ለማሳደግ፣ ለማደግ፣ ለሁሉም አጠቃላይ እንዳውም ኢትዮጵያ እንደ አጠቃላይ አፍሪካ ምሳሌ ነው፣ ተምሳሌት፣ የሰላም ተምሳሌት ነው መሆን ያለበት። የሀገር ሽማግሌዎች፣ የሃይማኖት መሪዎች በመድረክም በተለያየ መድረክ ላይ ጥሪ እንዳቀረቡ ነው እንትን እያሉ ነው። ይሄ ጥሪ እንግዲህ የመንግስትን ፈቃደኝነት ስላለበት ነው። የሀገር ሽማግሌዎች ኑ ወደዚህ እና እንትን ተመካክረን ጥያቄያችሁን አቅርቡ፣ አጀንዳችሁን አቅርቡና ተወያዩ እያለ ያደረገውን ጥሪ ባለመቀበላቸው በጣም ተሰምቶናል፣ አዝነናል ሁላችን። በተለይ አሁን ትልቁ ለዚች ሀገር ሰላም ይሆናል ብዬ የምገምተው ምንድን ነው የሃይማኖት አባቶች ነው። የሃይማኖት መሪዎች ይሄ ጠንካራ ስራ ሊሰሩ ይገባል። በተመሳሳይ ዜና በአርባ ምንጭ ከተማ ሰላምን ለማጽናት ማህበረሰቡ የአብሮነትና የመቻቻል እሴቶችን ማጎልበት እንዳለበት የከተማዋ ነዋሪዎች ይናገራሉ። በትጥቅ ትግል የሚገኝ ሰላም ባለመኖሩ የታጠቁ አካላት ወደ ሰላማዊ ድርድር እንዲመጡ የማድረጉ ጥረት በመንግስት በኩል ተጠናክሮ ሊቀጥል እንደሚገባም ነው እነኚሁ አስተያየት ሰጪዎቹ የሚገልጹት። ተመስገን ተስፋዬ አስተያየቶቹን አሰባስበዋል። ሁሉም ማህበረሰብ የራሱ ሆነ ሰላም የሚያወርድበት እርቅ የሚያመጣባቸው መንገዶች አሉ። እነዛን የእርቅ መንገዶችን ተጠቅመን ኦሮሚያውም፣ አማራውም፣ የጋሞ አባቶችም ከዚህ በፊት እንዳደረጉት እንደዛ አይነት መንገዶችን ብንጠቀም እንደ ሀገር ሰላም ልናሰፍን እንችላለን። መንግስት እንደ መንግስት ማድረግ ያለበት ትጥቅ ለማስፈታት ውይይቶችን ማድረግ፣ የተደጋገመ ለተቃዋሚዎች ጥሪ ማድረግ፣ ጥሪውን በውይይት ቢፈታ የተሻለ ነገር ይመስላል። የትጥቅ መፍታት ኤሪያ ላይ ስንሄደው ሰላም ጥሪ ነው። ጦርነት ይብቃ፣ ሰላም እንኖረው፣ በሰላም እንውጣ፣ በሰላም እንግባ፣ እንበለጽግ፣ እናድገው እያለ ስለሆነ ይህን ጥሪ ሁሉ ህዝብ ወጣቱ ይሁን አባቶች እናቶችም ይሁን ሁሉ ጥሪውን ተቀብሎ ከመንግስት ጎን ሆኖ መንግስት የሰጠ ያለውን ልማቱን ብንጠቅም መልካም ነው እላለሁ። ታጥቆ የሚያመጣው ነገር ምንም ፋይዳ የለውም። ፋይዳ የሚኖረው ከመንግስት ጋር ጠጋ ብሎ ከመንግስት ጋር ተደራድረው በጠረጴዛ ዙሪያ ተደራድሮ ኢትዮጵያችን ሀገራችን ሰላም እንድትኖር የማድረግ ብቻ ነው። ሰላም መጣው ታጥቄ እኔ እንደዚህ ሆናለሁ እንደዚህ ሆናለሁ አያዋጣው። ወደ መንግስት ቀርቦ በጠረጴዛ ዙሪያ ተስማምቶ ሰላምን ቢያመጣ ተሻለ ነው የሚል ነው። እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተካተላችሁት የምትገኙት ሁለተኛው ምዕራፍ ቲቪ ዜና 57 እንደቀጠለ ነው። የተወደዳችሁ ወደ ሌሎች ጉዳዮች ይሻገራለሁ። የደቡብ ኢትዮጵያ ክልላዊ መንግስትና በክልሉ የሚገኙ ከፍተኛ የትምህርት ተቋማት የጋራ ፎረም በይፋ ተመሰረተ። በአርባ ምንጭ ዩኒቨርሲቲ በተካሄደው በዚህ የምስረታ መርሃ ግብር መልእክት ያሳለፉት የክልሉ ርዕሰ መስተዳድር ጥላሁን ከበደ የፎረሙ ዋነኛ ዓላማ በጋራ በመስራት የተሻለ ውጤት ማስመዝገብ ስለመሆኑ ገልጸዋል። ፎረሙ ክልሉን የሰላም የመቻቻልና የብልጽግና ተምሳሌት ለማድረግ የሚደረገውን ጥረት በመንግስትና በከፍተኛ የትምህርት ተቋማት ትብብር ከዳር እስኪደርስ የሚያበረክተው አስተዋጽኦ ከፍተኛ ስለመሆኑ ርዕሰ መስተዳድሩ ገልጸዋል። ለብቻ መስራት ጉልበት ማባከን ነው። የዚህ ፎረም ዋና ዓላማ ለብቻችን ሮጠን ብዙ ርቀት መጓዝ አንችልም። ብዙ ርቀት ለመጓዝ በጋራ መጓዝ አለብን። ላቅ ያለ ውጤት ለማስመዝገብ በጋራ እንስራ። ክልላችን የብልጽግና ተምሳሌት ለማድረግ ይሄ የከፍተኛ ትምህርት ተቋማት አቅም ለየብቻ መንቀሳቀሱትን ሰብሰብ አድርገን እንጠቀም። ከምንም በላይ የባህል እጥፋት ማምጣት አለብን።
የአርባ ምንጭ ዩኒቨርሲቲ ፕሬዝዳንት ዶክተር አብደላ ከማል በበኩላቸው በክልሉ የሚከናወኑ ልማታዊ ስራዎች በሳይንሳዊ ጥናት ታግዘው እንዲከናወኑ ለማድረግ ፎረሙ ከፍተኛ ሚና እንደሚጫወት ተናግረዋል። በተለያዩ የልማት መስኮች የተያዙ ውጥኖችን በጋራ ተቀናጅቶ ለማሳካት ታዲያ ምቹ ሁኔታ እንደሚፈጥርም ነው ፕሬዝዳንቱ የገለጹት። በክልሉ ከሚገኙ ዘርፉን ከሚመሩትና ከሚመለከታቸው መስሪያ ቤቶች ጋር በጋራ በመሆን ሀብቶቹን በማጥናትና የጥናቱንም ውጤት ለሚመለከተው በማቅረብ ለክልላችን ብሎም ለሀገራችን እድገትና ብልጽግና እንዲውሉ የበኩላችንን ጥረት እናደርጋለን። በምስረታ መርሃ ግብሩ ላይ የጋራ የህግ ማዕቀፍ የያዘ የጋራ መተዳደሪያ ደንብ ተቀርጾ ውይይት ተደርጎበታል። የሪፖርተራችን ተመስገን ተስፋዬ ዘገባ እንደሚያመላክተው ታዲያ በፎረሙ በመርሃ ግብሩ በክልሉ ያሉ የአራቱ ዩኒቨርሲቲ ፕሬዝዳንቶች፣ የኮሌጆች ዲን እና የክልሉ ከፍተኛ የመንግስት የስራ ኃላፊዎች ተገኝተው ውይይት አካሂደዋል። ከውጭ የመረጥነውን ጉዳይ እናስተዋውቃችሁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከዩክሬን ጋር የማዕድንና የተፈጥሮ ሀብት ስምምነት እንደሚፈራረሙ አስታውቀዋል። ስምምነቱ ታዲያ በዩክሬንና ሩሲያ ያለውን ጦርነት እንደሚያረግበው ሲጠበቅ የአሜሪካ ለኪየቭ ያወጣችውን የጦር መሳሪያና የገንዘብ ድጋፎች የሚያካክስ ስለመሆኑ የሀገሪቱ ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ ሲገልጹ ስለመቆየታቸው የሚታወስ ነው።